ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እንዲህ የሚል ቃል አለ። ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። እንግዲህ ይህ ክፍል የሚያሳስበው በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። እንዲህ ስታደርጉ አእምሮን ሁሉ የሚያልፍ ወይንም ከእውቀታችን ያለፈ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ግን ምን አድርጉ እያለ ነው? በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ። እንግዲህ ምን የሚያደርግ ሁኔታ አለ ማለት ነው? የሚያስጨንቅ። እናንተ ግን በዛ በሚያስጨንቀው ሁኔታ ውስጥ ተቀምጣችሁ ተጨነቁ ሳይሆን ስለዛ ሁኔታ አስቡ፣ አሰላስሉ፣ አውጡ፣ አውርዱ ሳይሆን ምን አድርጉ ነው? አትጨነቁ፣ ግን በጸሎትና በምልጃ ከምስጋና ጋር ልመናችሁን ወደ እግዚአብሔር አስታውቁ። ከዚያም አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ደግሞ በክርስቶስ ኢየሱስ ሆኖ ልብና ሐሳባችሁን ይጠብቃል። ይህ የእግዚአብሔር ሰላም ከምናስበው፣ ከምናስተውለው፣ ከምንረዳው፣ ከሚገባን ያለፈ ነው። ስለዚህም ያ ጭንቀት ምን አያደርገንም ማለት ነው? አይጎዳንም። ምን ስናደርግ? ስንጸልይ፣ ለእግዚአብሔር ልመናችንን ስናስታውቅ። እናም ዛሬ ልናየው የምፈልገው ተወሰኑ ክፍሎችን ቶሎ ከመጽሐፍ ቅዱስ እያነበብን ስለ መጮህ ነው፣ ስለ መጸለይ፣ ወደ እግዚአብሔር ነገሮችን ሁሉ ስለ ማቅረብ። ይህን እንድናይ ነው። ቶሎ እስቲ ይላሉ። ኤርምያስ 33 ቁጥር 3 ላይ እንዲህ የሚል ቃል አለ። ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። ምን አድርግ እያለው ነው ለኤርምያስ? ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። ኤርምያስ ይህ ቃል ሲመጣለት ምን አይነት ሁኔታ ውስጥ ነበር ያለው? እስር ቤት ነበር። እስሩም እጅግ አስከፊ ነበር። አንድ ጊዜ ጉድጓድ ውስጥ ይከቱታል፣ በሌላ ጊዜ ደግሞ ደስ በማያሰኝ ወይንም ደግሞ ሊጎዳው በሚችል እስራት ውስጥ አስገብተውት እንደውም ያሰረው የይሁዳ ንጉሥ ሴዴቅያስ ነው። እባክህን በዚህ እንዳልሞት ቀይርልኝ፣ እስር ቤቱን ለውጥልኝ ሁሉ ብሎታል። እንግዲህ የይሁዳ ንጉሥ ሴዴቅያስ እጅግ ክፉ ከሚባሉ የይሁዳ ነገስታት መካከል ዋነኛው ልንለው የምንችል ነው። ይህ ሰው ወደ ኤርምያስ ወደዚህ ነቢይ በተለያየ ጊዜ መልእክተኞችን ይልካል። ምን እንዲል? እንዲጸልይለት፣ እንደገና ደግሞ እግዚአብሔር የሚናገረው ነገር ካለ እስቲ መልእክት ካለ እግዚአብሔር ምን ይላል እያለ ሰዎችን ይልክ ነበር እንጂ ኤርምያስ በጣም አስፈላጊ ካልሆነበት በስተቀር ወደዚህ ንጉሥ እስኪ እግዚአብሔር እንደዚህ ይልሃል ሊለው ሄዶ አያውቅም። እናም የመጣው ቃል ደግሞ ምንድን ነው? ኢየሩሳሌምን እግዚአብሔር ለናቡከደነጾር አሳልፌ እሰጣለሁ፣ የይሁዳም ንጉሥ ሴዴቅያስ በባቢሎን ንጉሥ እጅ ይወድቃል የሚል ነበር። እንግዲህ ኤርምያስ ሳይሸርፍ፣ ሳይቆርጥ፣ ሳይቀጥል፣ ሳያስተካክል ነው የእግዚአብሔርን ቃል እንደመጣ ለዚህ ንጉሥ የነገረው። ነገር ግን ያውቃል ይህ ንጉሥ ምንም አይነት መልእክት ቢመጣለት ከራሱ ሐሳብ ጋር የሚስማማ እሱ እንደሚፈልገው እስካልሆነ ድረስ እግዚአብሔርን እንደማይታዘዝ ያውቃል። ነገር ግን እንደመጣለት ነው የእግዚአብሔርን ቃል የነገረው። ስለዚህ ይህ ንጉሥ ይህ መልእክት ስላልተመቸው ነበር ያሰረው። ነገር ግን የእግዚአብሔር መልእክት ምንድን ነው? ስላለህበት ሁኔታ አስብ፣ አሰላስለ ሳይሆን ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። በዚሁ መጽሐፍ ላይ 29 ከቁጥር 11 ደግሞ እንደዚህ የሚል ቃል አለ። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋን እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ይላል እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ በፍጹም ልባችሁ አለ፣ ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ። እንግዲህ ይህ ቃል ደግሞ የመጣለት ሕዝብ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋን እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም የሚለው ይህ ቃል የተላከለት ሕዝብ ምን አይነት ሁኔታ ውስጥ ነበረ? ከምድሩ ከሀገሩ ተነቅሎ
በምርኮ ወይንም በግዞት ወደ ባቢሎን የተወሰደ ህዝብ ነው። እናም በዚያ የባቢሎን አገዛዝ የባቢሎን አስተዳደር ደግሞ የራሱን የባቢሎንን አመለካከት የባቢሎንን አስተሳሰብ የጣዖቱን አምልኮ እርኩሰቱን ለተለያዩ አማልክቶች የሚደረገውን እንደ አማልክቶቹ ፍላጎት እንደነኛ ጣዖታት ሐሳብ ደግሞ የሚሆነውን የአምልኮ ስርዓት ህዝቡ እንዲያቀርቡ እንጂ እግዚአብሔርን ፈጽመው እንዲረሱ ምን ሁሉ አድርጓቸው ነበረ? የስልጠና ካምፕ ውስጥ ወደ ማሰልጠኛ ጣቢያዎች ወደ ማጎሪያ ካምፖች ሁሉ አስገብተዋቸው ነበር። ጭራሽ እንደዚያ ብቻ አይደለም ያደረጓቸው፣ ስማቸውን ሳይቀር ነበር የለወጡባቸው። ለምሳሌ ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛርያንም አብደናጎ ብሎ ጠራቸው የሚል በዳንኤል መጽሐፍ ምዕራፍ 1 ላይ እናገኛለን። እንግዲህ ዳንኤል ማለት እግዚአብሔር ፈራጅ ነው ነው። የዚህ ስም ትርጓሜ ለእግዚአብሔር የሚገባውን ክብር ለእግዚአብሔር የሚሆነውን አምልኮ የሚገልጥ ስም ነው። እግዚአብሔር ፈራጅ ነው ነው ዳንኤል። እዚያ ግን በባቢሎን ምን አይነት ስያሜ ነው ለዳንኤል የሰጡት? ብልጣሶር ነው ያሉት። ብልጣሶር ማለት ደግሞ የባቢሎን ንጉስ፣ የባቢሎን ጣዖት ንጉስን ይጠብቀው ማለት ነው። እንግዲህ ልዩነቱን አስብ። እንደዚህ ባለ ሁኔታ ውስጥ ወዳለ ህዝብ ነው እንግዲህ ይህ ቃል የተላከው። ምን የሚለው? ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋን እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። አስብ፣ እነዚህ ሰዎች እንዴት ብለው ነው እግዚአብሔር ስለኛ ያስባል ሊሉ የሚችሉት? በፍጹም እንደረሳቸው ነው የሚረዱት። አንድ ጊዜ እንዲያውም ያ አገዛዝ ምንድን ያደረጋቸው? ለጣዖቱ ላሰራው ሐውልት እንዲሰግዱ ሲያዛቸው አንሰግድም፣ እኛ የራሳችን የሆነ አምላክ ካለን ሲሉ እሳት ነው በላያቸው ላይ የለቀቀባቸው። እንደዚያ ብቻ አይደለም ያደረገው፣ ያንን እሳት 7 እጥፍ ነው ያነደደው። በሌላ ጊዜ የዚህ የናቡከደነፆር ልጅ ደግሞ ዳሪዮስ የሚባለው ምንድን ነበር ያደረገው? ዳንኤል አጠገቡ ቆሞ የሚያበረታው ለዚህ ሰው ቀኝ የነበረ ሰው ነው። እጅግ በጣም አገልግሎታል። ነገር ግንስ ዳንኤል ከአምልኮ የተነሳ እግዚአብሔርን ከማምለኩ የተነሳ አዋጅ ወጣበት። ያንን አዋጅ ግን ሰውየው በሜዶና በፋርስ ቀለበት አትሜዋለሁና አልቀየረውም ብሎ ምንድን ያደረገው? የአንበሶች የተራቡ አንበሶች ጉድጓድ ውስጥ ነው ከቶ በላዩ ላይ የዘጋበት። እንግዲህ እነኚህ ሰዎች ያሉበትን ሁኔታ ተመልከት። እግዚአብሔር ግን ምን እያላቸው ነው? ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋን እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ እኔም እሰማችኋለሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ያላችሁ እንጂ ያላችሁበትን ሁኔታ እያወጣችሁ እያወረዳችሁ ስላላችሁበት ሁኔታ እየተወያያችሁ እየተመካከራችሁ እሱን ብቻ ቀን ሙሉ እያወራችሁ ተቀመጡ አይደለም። ተነሱና ምን በሉ ነው? ወደ እኔ ጩሁ፣ እኔን ጥሩኝ፣ እኔን ፈልጉኝ፣ ሄዳችሁ ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ፣ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ። ስለዚህ እግዚአብሔር ቃል እያሳሰበን ያለው እየመከረን ያለው ምንም አይነት ሁኔታ ውስጥ ነው ወንድሜ፣ ምንም አይነት ሁኔታ ውስጥ ነው። አንተ ሳትፈልግ የመጣብህ ሊሆን ይችላል። ላንተ የሚገባ ላንተ እንዳንተ ሁኔታ የተሰጠ መልስ ላይሆን ይችላል። ነገር ግን ያንን ነገር እያሰብክ እንዴት መጣብኝ፣ ለምን መጣብኝ፣ ይህ ለኔ አይገባም እያልክ ተቀምጠህ እነኚህን ነገሮች እንድታወጣ እንድታወርድ ሳይሆን ምን እንድትል ነው እግዚአብሔር የሚፈልገው? ተነስተህ እንድትጮህ ነው፣ እንድትጠራው ነው። እናንተም አለ ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ። እና ምን አደርጋለሁ ነው እግዚአብሔር እያለ ያለው? ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋን እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናም ወንድሜ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እንደዚህ እንድታደርግ ነው እግዚአብሔር የሚመክርህ። የእግዚአብሔር ቃል የሚልህ ወንድሞች ካገኘ መጸለይ የሚፈልጉ ለጸሎት ልባቸው የሚነቃቃ የሚነሳሱ ሰዎችን ካገኘ ከነሱ ጋር ለመሆን ምንም አይነት ዋጋ ክፈል። ነገር ግን ባታገኝ እንኳን ራስህ ያለበት ሁኔታ የደረሰብን ነገር እያወጣ እያወረድክ እንድትቀመጥ ሳይሆን ተነስተህ እግዚአብሔር የሚፈልገው ወደ እሱ እንድትጮህ ነው። ወደ እኔ ጩህ፣
እኔም እሰማለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳያለሁ ነው ያለው። እናም እንድንፈልገው ነው። ትሹኛላችሁ፣ በፍጹም ልባችሁም ከሻችሁኝ አለ ታገኙኛላችሁ፣ እኔም ከእናንተ ዘንድ እገኛለሁ ነው የሚለው። ወንድሜ እንድንፈልገው ነው። እግዚአብሔር የሚፈልገው የደረሰብንን ነገር እያሰብን እያሰላሰልን እንድንቀመጥ ሳይሆን ተነስተን ወደ እሱ እንድንጮህ ፊቱን እንድንፈልግ እሱን እንድንል ነው። እንግዲህ ሉቃስ 19 ላይ አንድ ሰው እናያለን። ጌታን ለማግኘት ጌታን ለማወቅ በጣም የሚፈልግ ያለበት ሁኔታ ያልያዘው ጌታን ከማወቅ ጌታን ከማግኘት ጌታን ከማየት ያልከለከለው አንድ ሰው አለ። ቁጥሩ እንደዚህ ይላል። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኪዮስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስንም ያይ ዘንድ ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። ይህ ዘኪዮስ የቀራጮች አለቃ ነው፣ እጅግ ባለጠጋም የነበረ ሰው ነው። ነገር ግን ኢየሱስን የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በኢየሱስ ዙሪያ የነበረውን የሕዝብ ብዛት እንግዲህ እናውቃለን። እነኛ ሁሉ ሰዎች ግን ኢየሱስን በትክክል የሚፈልጉ እሱን ለማወቅ የሚሹ ሰዎች ሳይሆኑ አብዛኞቹ እንዲሁ የሚያጋፉት ደግሞም ጌታን በፍጹም ልባቸው የሚፈልጉት ሰዎች ወደሱ እንዲመጡ ከጌታ የሚሆነውን ነገር እንዲያገኙ ሲፈልጉ ይህ እንዳይሆን የሚከላከሉ ነበሩ፣ በአብዛኞቹ ማለት ነው። እናም ይህ ሰው ኢየሱስ የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። ነገር ግን ዝም ብሎ አልተቀመጠም። ያደረገው ምንድን ነው? በዚያችን መንገድ ያልፍ ዘንድ አለው እና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ከዚያ የሆነውን ተመልከት። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኪዮስ ሆይ ዛሬ በቤት ውል ዘንድ ይገባኛልና ፈጥነ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። እንግዲህ በኢየሱስ ዙሪያ የነበሩት ሰዎች ሁሉም ነው የሚለው እዚህ ጋር አብዛኞቹ ምንድናቸው ማለት ነው? እንደዚህ ባለ አስተሳሰብ ውስጥ ያሉ ናቸው። ከኃጢአተኛ ሰው ጋር ሊውል ገባ ብለው ምን አሉ? አንጎራጎሩ። ሁለቱንም ነው የተቿቸው፣ ኢየሱስንም ዘኪዮስን ኃጢአተኛ እያሉት ነው። ኢየሱስን ደግሞ የኃጢአተኞች ወዳጅ ነው፣ ለኃጢአተኞች ቅርበት አለው እና ልክ አልሰራም እያሉ ነው። ምን ይላል? ዘኪዮስ ግን ቆሞ ጌታን ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ። የሰው ባለጠጋ ነው፣ አስብ። እኩሌታውን ለድሆች እሰጣለሁ። ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። አየህ፣ የሰው ኢየሱስን እንዳገኘው ወዲያው ምንድን ያደረገው? በደሉን የተናዘዘው፣ ኃጢአቱን ያወራው። በሐሰት ከስሼ እንደሆንኩ 4 እጥፍ መልሳለሁ አለ። ካለኝ እኩሌታውን ደግሞ አለ ለድሆች እሰጣለሁ። ወዲያው ኢየሱስ ይህ ሰው ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። እንግዲህ እመን፣ አንተም ቤተሰቦችም ትድናላችሁ አለ እግዚአብሔር ቃል የሚለው። ዛሬ ለዚህ ቤት መዳን ሆኖለታል። ይህ ሰው ምንድን ነው አለ? የአብርሃም ልጅ ነው። እነኛ ሁሉ አይሁድ እኮ የአብርሃም ልጆች ናቸው። ነገር ግን አብርሃም የሚያደርገውን ነገር ስለማያደርጉ አብርሃም ያደርግ የነበረው ምንድን ነው? ኢየሱስን ለማወቅ ነበር የሚጓጓው። ኢየሱስን ለማግኘት ኢየሱስን ለማየት ነበር የአብርሃም ጉጉት። እናም ይህ ሰው ምንድን ነው ተባለ? የአብርሃም ልጅ ነው። አብርሃም ያደረገውን ስላደረገ ነው የአብርሃም ልጅ ነው። ስለዚህ ዛሬ ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግና ሊያድን ለዚህ ደግሞ መጥቷልና አለው። እንግዲህ እነኛ አይሁድ የአብርሃም ልጆች በመሆናቸው የሚመኩ ናቸው። ነገር ግን አብርሃም የሚያደርገውን አንዱንም የማያደርጉ አብርሃም እንደሚያስብ በፍጹም ማሰብ የማይችሉ ናቸው። ስለዚህ ከእነርሱ ጋር ደግሞ ጌታ ሲነጋገር እንደዚህ አለ። እኔ አላቸው በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። እሱ በአባቴ ዘንድ ያየሁትን እናገራለሁ፣ አባቱ ስለ እርሱ የሚለውን ነው እያለ ያለው። እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ አላቸው።
ምንድን ነበር የእነዚህ ሰዎች ፍላጎት? ጌታን መግደል ነበር። ጌታን ከአገልግሎቱ ማቋረጥ ነበር። ጌታን መያዝ፣ ማሰር ነበር። ስለዚህ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። ምክንያቱም ዲያብሎስ ምንድን ነው ማለት ነው? ሊሰርቅ ሊያርድና ሊያጠፋ ለዚህ ደግሞ ይመጣል አይደል? ስለዚህ እነዚህ ሰዎች ምንድን ነው ማለት ነው የሚያደርጉት? ኢየሱስን መግደል ስለነበረ የዲያብሎስ ልጆች ናችሁ፣ በአባታችሁ ዘንድ ያያችሁትን ታደርጋላችሁ እያላቸው። ይህን ሲል እንግዲህ የእነሱ ደግሞ ምላሽ አለ። መልሰውም አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጆችስ ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር። እንግዲህ የአብርሃም ሥራ ምንድን ነው? ኢየሱስን ለማየት፣ ኢየሱስን ለማወቅ፣ ኢየሱስን ለማግኘት መጓጓቱ ነው። ይህንን ክፍል የምናገኘው በዮሐንስ 8 ላይ ነው። እንግዲህ ዮሐንስ 8 ቁጥር 58 ደግሞ እንደዚህ ይላል፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም አላቸው፣ ደስም አለው። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ምን አሉት? ገና 50 ዓመት ያልሆነ አብርሃምን አይተሃልን? ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። እንግዲህ ጌታ እውነት እውነት ካለ ወይንም ደግሞ ሰዎች ከሚናገራቸው ሐሳቦች መካከል አጽንኦት ሰጥተው እንዲረዱለት ሲፈልግ ያንን ሐረግ በተለይ ሲያሰምርበት ምንድን ነው የሚለው? እውነት እውነት እላችኋለሁ። አንዳንድ ጊዜ ደግሞ የሚሰማ ጆሮ ያለው ቢኖር ይስማ ይላል እና ብዙ ጊዜ እውነት እውነት ካለ ምንድን ነው ማለት ነው? ያ ሐሳብ ሰዎች ያንን ሐሳብ ትኩረት ሰጥተው እንዲያውቁለት የሚፈልገው ነው። እዚህም ጋር እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። ሰዎቹ ይህን ሐሳብ ከማንም በላይ ይረዱታል። እንግዲህ አሁን ጌታ አብርሃም ሳይወለድ እኔ አለሁ ሲል ምን እያለ ነው ማለት ነው? የእግዚአብሔር እኩያ ነኝ፣ ከእግዚአብሔር ጋር ተስተካካይ ነኝ እያላቸው ነው። በእነሱ ስርዓት ደግሞ በእነሱ ሕግ ደግሞ የእግዚአብሔርን ክብር የሚያጎድፍ ወይንም እግዚአብሔርን እንደዚህ ባለ ሁኔታ የሚዳፈር ሰው ምንድን ነው የሚሆነው? ተወግሮ እንዲሞት ነው የሚያደርጉት። እናም ስለዚህ ምን አሉ ይላል? ስለዚህ ሊወግሩት ድንጋይ አነሱ። ስለዚህም ቁጥር 58 ስለዚህም ሊወግሩት ድንጋይ አነሱ ይላል። ነገር ግን በመካከላቸው አልፎ ሄደ። ደግሞ በመካከላቸው ምን አለ ደግሞ ይላል? በመካከላቸው አልፎ ሄደ። ግን ገብቷቸዋል ምን እያለ እንደሆነ። ምን እያለ ነው? እውነት ነው፣ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። አብርሃም ሳይወለድ እኔ አለሁ ሲል እነኚህ ሰዎች የገባቸው ኢየሱስ ራሱን ከእግዚአብሔር ጋር እንዳስተካከለ ነው። ስለዚህ ነበር ሊወግሩት ድንጋይ ያነሱት። እንግዲህ ጌታ ስለ ራሱ በሌላ ስፍራ ምን ይላል? ዕብራውያን 10 ቁጥር 5 ላይ ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ሥጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅል ስለ እኔ እንደ ተጻፈ ይላል፣ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ። ወደ ዓለም ሲገባ ወይንም ደግሞ በሥጋ ሲገለጥ ኢየሱስ ምንድን ያለው? መባንና መስዋዕትን አልወደድክም፣ ለአባቱ ነው። ሥጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ምን አላለህም? ደስ አላለህም። እንግዲህ መባንና መስዋዕትን ሰዎች እያቀረቡ ፈጽሞ መንጻት ስላልቻሉ ይህንን በየዓመቱ ያደርጉት ነበር። እንደገና ደግሞ ያም ሆኖ ያ እግዚአብሔርን ደስ አላሰኘውም። ስለዚህ ኢየሱስ ምንድን ነው ማለት ነው? ስለዚህ አለ ፈቃድን ላደርግ ለዚህ ደግሞ መጥቻለሁ። ምን? በመጽሐፍ ጥቅል ስለ እኔ እንደተጻፈ እንደዛ ያንን ልፈጽም ምን አድርጌያለሁ ማለት ነው? ወይንም ደስ ላሰኝ ለዚህ ደግሞ መጥቻለሁ እያለ ነው። እንግዲህ ኤፌሶን 1 ላይ ደግሞ እንደዚህ ይላል፣ በክርስቶስ ለማድረግ እንደወደደ እንዳሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ ምን ለማድረግ ነው? በክርስቶስ ለመጠቅለል ነው።
ጌታም ይህንን ነው እያለ ያለው፣ ፈቃድን ላደርግ ለዚህ ደግሞ መጥቻለሁ። ስለዚህ አንተ ምን አላለም? መባንና መስዋዕትን አልወደድክም፣ ስጋን ግን አዘጋጀልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለም። በዚያን ጊዜ አለ በመጽሐፍ ጥቅል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድን ላደርግ መጥቻለሁ አልኩ። ጌታ እንግዲህ የእግዚአብሔርን ፈቃድ ለመፈጸም ነበር የመጣው። የእግዚአብሔር ፈቃድ ደግሞ ምንድነው? በሰማይና በምድር ያለውን ሁሉ ምን ለማድረግ ነው? በክርስቶስ ለመጠቅለል። እግዚአብሔር ስለ ልጁ ምን ይላል? በዚያው በዕብራውያን መጽሐፍ ቁጥር 1 ላይ እንደዚህ ይላል። ምዕራፍ 1 ቁጥር 10 ላይ ጌታ ሆይ አንተ ከጥንት ምድርን መሰረት። ይህን እያለ ያለው ማን ነው? እግዚአብሔር ነው። ስለማን? ስለ ኢየሱስ። ጌታ ሆይ አለው፣ ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማዮችም የእጆች ሥራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመቶችህም ከቶ አያልቁም። አንተ ግን አለው ያው አንተ ነህ። ይህ ቃል እንግዲህ አንተ ግን ያው አንተ ነህ ፍጹም መለኮት ለሆነ በስተቀር ለሌላ የማይሰጥ ቃል ነው፣ የማይሰጥ ስም ነው። እግዚአብሔር ሙሴን ወደ ፈርዖን ሲልከው ማን ላከኝ ልበላቸው ሲል ሙሴ ምንድን ያለው? ያለና የነበረ እኔ እንዲህ ይላል ልበላቸው ነው ያለው። ያለና የነበረ እኔ። እዚህም ጋር ምንድን ነው የሚለው? አንተ ግን ያው አንተ ነህ፣ ዓመቶችህም ከቶ አያልቁም። አንተ ግን ምንድን ነህ? ያው አንተ ነህ፣ ዓመቶችህም ምን አይሉም እያለ ነው፣ ከቶ አያልቁም። ማን ነው እያለ ያለው? እግዚአብሔር ነው። ስለማን? ስለ ልጁ ስለ ኢየሱስ። አንዴ ደግሜ ላንብበው ይህንን ክፍል። ጌታ ሆይ አንተ ከጥንት ምድርን መሰረትህ፣ ሰማዮችም የእጆች ሥራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመቶችህም ከቶ አያልቁም። እንግዲህ ኢሳይያስም ስለ ኢየሱስ ምንድን ያለው? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስሙም ማለት ኃያል አምላክ፣ እንደገና የሰላም አለቃ፣ ድንቅ መካር፣ እንደዚህ ተብሎ ይጠራል እያለ ነው። ማን? ኢሳይያስ ደግሞ ማለት ነው። ስለዚህ ይህን ነበር ዘኬዎስ የፈለገው። ይህንን ለማወቅ ነበር የአብርሃምን ፍላጎት። አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ፣ ደስም አሉ። እንደገና ዘኬዎስ የሚያስፈልገውን ሁሉ ነው የከፈለው። ምን ለማድረግ? ኢየሱስን ለማየት። ይህን ኢየሱስን ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማዮችም የእጆች ሥራ ናቸው፣ ይለወጡማል፣ እንደ መጎናጸፊያም ጠቀልላቸዋለህ፣ እነሱም ያረጃሉ። አንተ ግን ያው አንተ ነህ፣ ዓመቶችም ከቶ አያልቁም እያለ እግዚአብሔር ያመሰገነውን እግዚአብሔር የተናገረለትን ኢየሱስን ነው ለማወቅ የሚያስፈልገውን ሁሉ ነገር ያደረገው። በዚያም ደግሞ ዛሬ ለዚህ ቤት ተባለ። ምን ሆኖለታል? መዳን ሆኖለታል። ይህ ሰው ደግሞ የአብርሃም ልጅ ነውና የአብርሃም ልጅ ያሰኘውን አይተናል። አብርሃም ምን ነበር ያደርግ የነበረው? ኢየሱስን ለማየት ቀኔን ያይ ዘንድ ሐሴት አደረገ፣ አየ፣ ደስም አለው። ወንድሜ ጌታን ለመፈለግ ወደ ጌታ ለመጣራት እሱን ለማግኘት የሚያስፈልግን ነገር ሁሉ አድርግ። ነገር ግን ተቀምጠ ያለህበት ሁኔታ የደረሰብን ነገር ብቻ እያሰብክ እያሰላሰልክ ያውጣ እያወረድክ እሱ ደግሞ ማብቂያ የለውም ማለቂያ የለውም። ለምን እንዲደረሰብኝ ለምን እንደዚህ ሆነብኝ እያልክ እንድትቀመጥ አይደለም። እግዚአብሔር ለሕዝቡ የተናገረውን አይታል። እነኛ ሰዎች ስማቸውን እንኳን ሳይቀር በለወጠባቸው ሙሉ አስተሳሰባቸውን ስለ እግዚአብሔር የሆነውን ነገር እንዲረሱ እንዲጥሉ በማጎሪያ ካምፕ አስገብቶ ስልጠናውን ሲሰጣቸው በነበረ ለምን ደግሞ አመለካችሁ ብሎ በተራቡ አንበሶች ውስጥ አስገብቶ ሲዘጋባቸው ለምን ጣዖትን አታመልኩም? ለምን ለሰራ ነው ምስል ላቆምነው ሐውልት ለምን አትሰግዱም? የምን እግዚአብሔር ነው
የምትሉት ተብለው እሳት በላያቸው ሲለቀቅ ያንንም እሳት 7 እጥፍ ሲያነዱባቸው እግዚአብሔር ይላችሁ የነበረው ምንድን ነው? ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ልሰጣችሁ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ግን ምን አድርጉ ነው? እናንተም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ፣ ትፈልጉኛላችሁ፣ እኔም እገኛለሁ፣ በፍጹም ልባችሁ ከሻችሁ በመካከላችሁ እኖራለሁ እገኛለሁ ነው ያለው። ለዚህ ነው ዘኪዎስ የሚያስፈልገውን ሁሉ አድርጎ ጌታን ለማግኘት የመጣው። በዚያም ዛሬ ለዚህ ቤት ደግሞ መዳን ሆኖለታል የተባለው። እናም ወንድሜ እንፈልገው ነው። እንደምንም ብለህ የምታገኝ ከሆነ የሐሳብ የገባቸው እንደዚህ ባለው ሁኔታ ውስጥ በተገኙ ጊዜ ወደ እግዚአብሔር የሚጮሁ ለመጸለይ እግሮቻቸውን የሚያፈጥኑ ልባቸውን የሚያነቃቁ ሐሳባቸውን ወደ እግዚአብሔር ለማዘንበል ፈቃድ ያላቸውን ሰዎች ካገኘ ማንኛውንም አይነት ዋጋ ክፈል፣ እነሱን እንዳተው። ነገር ግን ባታገኝስ ወደ እግዚአብሔር ጩህ። ወደ እኔ ጩህ አለው ኤርምያስ በግዞት ነው፣ እስር ቤት ነው ያለው። እንዳየነው አንድ ጊዜ ጉድጓድ ውስጥ ይከቷል፣ አንድ ጊዜ ሊሞት ባለበት እንዲገለው በሆነ የአስተሳሰብ ሁኔታ ውስጥ ያስሩት ነበር አይተናል። እባክን በዚህ ደግሞ እንዳልሞት ብሎ እንዲቀይርለት ሲያደርግ ኤርምያስ ለዛ ሰው ያ ሰው የሚድንበትን ነበር፣ ሴዴቅያስ የሚያመልጥ የሚተርፍበትን፣ ህዝቡም ላይ ደግሞ የመጣው በትር የሚለዝብበትን ምክር ነበር የሰጠው። እግዚአብሔር እንደተናገረው እንደዛ ሳይሸራረፍ ሳይቀናንስ። ነገር ግንስ ሰውየው ኤርምያስን አስሮታል። ኤርምያስ ለምን ታሰርኩ አላለም። ያ ሰው ግን ሰምቶ ቢጠቀም ኖሮ ይልቁን ያ ንጉሥ ሴዴቅያስ ወደ ባቢሎን ተወስዶ አይኑ እያየ ነበር ልጆቹ የተገደሉት። እንደገና የራሱንም አይኖች ነው ጎልጉሎ ያወጧቸው። ቢሰማ ኖሮስ ግን ኤርምያስን እንደዛ ባለ ሁኔታ ነበር ያስቀመጠው። ወንድሜ ዛሬ እግዚአብሔር ቃል የሚመክረን ምንድነው? ምንም አይነት ሁኔታ ውስጥ እንሁን ተቀምጠን ያንን ነገር እንድናስብ፣ ስለዛ ነገር እንድናፍታታ፣ እንድናስብ፣ እንድናወጣ፣ እንድናወርድ ሳይሆን ተነስተን ምንድን ነው የእግዚአብሔርን ፊት እንድንፈልግ፣ ወደ እግዚአብሔር እንድንጣራ፣ እንድንጮህ ነው። ወደ እኔ ጩህ አለው፣ እኔም እሰማለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አደርግልሃለሁ። እግዚአብሔር ይርዳን፣ ልባችንን ያነቃቃ። ይህንን ሙሉ መልእክት ተቀብለን ገንዘብ እንድናደርግ ጌታ ይርዳን። በኢየሱስ ስም አሜን።